ቤተሰቤ በአንተ ምክንያት ተበጠበጠ። አሁን ደስ አለ አይደል? እኔ ቤተሰብሽ አይደለሁ? ንገሪኛ። አባዬ ቤተሰብሽ አይደለም? ብቻ ይሄን ወንጀለኛ አባትን እንዳሁን አባዬ የምትለው አንቺም የገዛ ልጅሽን በህይወት ጠብቆ ላሳደገልሽ አባት እንደዚህ ነው የምታስብ? አላውቅም። እኔ ስለ አባት ምንም የማውቀው ነገር የለም። እንግዲያውስ እኔንም አታውቂኝ ማለት ነው? አዎ አላውቅም። ዳግም በዚህ መጠን ቤተሰብ የምትበጠብጥ ከሆነ አሁንም አላውቅም። ቢሮ ደውዬ እንደሌለ ነገር ጋሼ በቃ በእውነት በጣም አዝኜብሃለሁ። አምራን የራሷን ጥፋት ለመደበቅ ዳግምን ወንጀለኛ እያደረገችው ትገኛለች። ዳግም አባቴ በእኔ ጥፋት ከዚህ በኋላ መቀጣት የለበትም በማለት እጁን ለመንግስት ሰጥቷል። ኑሃሚን በወንድም አማቾች ጸብ ውስጥ ገብታ ጸብን ለማብረድ እየጣረች ትገኛለች። ማለትም በናሆምና በዳግም መካከል ማለት ነው። አሁን ላይ ምርጫ ያጣችው ወይዘሮ ዝናሽ አማራጭ ስለሌላት የዳግምን አባት ከአጠገቧ ለማስወገድ እየሞከረች ትገኛለች። ሰላም ሰላም! ውድና የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ ኑሃሚን ፊልምን ከባለፈው ፓርት የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዳግምና ኑሃሚን እንግዲህ ስራ መቀጠራቸው ጥሩ እድልን ይዞላቸው እየመጣ ያለ ይመስላል። እሱም ምንድነው በተደጋጋሚ ማለትም ለረጅም ሰዓታት ያክል ይገናኛሉ። እናም ረጅም ጊዜ አብረው እያሳለፉ በሄዱ ቁጥር እየተላመዱ እናም ደግሞ ወደ ፍቅር መንገድ እየገቡ ይገኛሉ። ዳግምም በተደጋጋሚ ለኑሃሚን ያለውን ስሜት ለመግለጽ እየሞከረ ይገኛል። ነገር ግን እሷ በፍጹም እሱን ለማቅረብ ፈቃደኛ አይደለችም። ምክንያቱም ኑሃሚን ለናሆም ምን ያክል ስሜት እንዳላት የምናውቀው ነው። አሁን ላይ አምራንና ናሆም ጥሩ ሙድ ላይ ስላልሆኑ እነሱ ቢለያዩ በእርግጠኝነት ኑሃሚንና ናሆም ፍቅረኛሞች ይሆናሉ ብዬ አስባለሁኝ። ምክንያቱም አምራን አሁን ላይ ልጇ በሆዷ የለም። እናም ይህን ነገር ያወቀ ሰዓት ናሆም በእርግጠኝነት አምራንን ከህይወቱ ያስወጣታል። እናም የዛን ሰዓት ደግሞ ኑሃሚን ደካማ ጎኑን ተጠቅማ ከናሆም ጋር ፍቅር የምትጀምር ይመስለኛል። ይህ ነገር ደግሞ እንዲሆን እየገፋፋት ያለው ዳግም ነው። ማለትም ዳግም ወደ እሷ በቀረበ ቁጥር እሷ ደግሞ እሱን ለመራቅ እየቀረበች ትገኛለች። እናም ለናሆም ያላት ፍቅር ደግሞ ቀን በቀን እየጨመረ ይሄዳል። እናም ኤደንም ይህንን አጋጣሚ ተጠቅማ ከዳግም ጋር ፍቅር ለመጀመር ተፍተፍ እያለች ትገኛለች። ምክንያቱም ከዚህ በፊት ደንግጬለታለሁ ስትል ለኑሃሚን ነግራት ነበረ። ኑሃሚንም ምን ማለት ነው? እንዴት በድንገት ከአየሽው ልጅ ጋር ፍቅር ይይዝሻል? እናስ እንዴት ፍቅር ለመጀመር ተወስኛለሽ ብላ ብትጠይቃትም ምነው ኑሃሚን አንቺም ለዳግም ስሜት አለሽ እንዴ ስትል ኤደንም ጥያቄ አቅርባላታለች። ኑሃሚንም እጅግ በጣም በመደንገጥ አረ በፍጹም እኔ እንዴት አንድ ቀን ካየሁት ልጅ ጋር ፍቅር ይይዘኛል ስትል ኤደንን አፏን ለማዘጋት እየሞከረች ትገኝ ነበረ። እና እንደዛ ከሆነ ታዲያ ምን አገባሽ ለእኔ ታይልኛ ስትል ነበር። ኤደንም በድፍረት ኑሃሚንና ዳግም እንዳይቀራረቡ የቻለችውን እየሞከረች የምትገኘው። ወይዘሮ ዝናሽ ከነ አምራን እራት ግብዣ በኋላ ለአቶ ላይኩን በፍጹም ለዚች ልጅ ሽማግሌ መላኩን አልወደድኩትም። እናም እኔ ውስጤን ደስ አላለውም። ላይኩን እባክህ ሽማግሌ መላኩ ትንሽ ይዘጊ ስትል ለባለቤቷ አማክረዋለች። እሱም ለልጃችን ደስታ ስንል እናደርገዋለን። እናም ደግሞ ልጅቷ ነፍሰ ጡር እንደሆነች ታውቂያለሽ። ስለዚህ የልጅ ልጃችን በሰላም ይምጣ እባክሽ እንደዚህ አትጨቃጨቂ ሲል ነበረ አቶ ላይኩን በቅንነት ያናገራት። እሷም በፍጹም እኔ ይች ልጅ ቀልቤ አልወደዳትም። እናም ናሆምና እሷ አብረው አይሄዱም። እባክህ ላይኩን ተረጋግታ አስብበት ስትልም ሌላ ነገር ጣል አድርጋበታለች። አቶ ላይኩን ከራሳችን ይልቅ የልጃችንን ማለትም የቤተሰባችንን ደስታ እናስቀድም እባክሽ፣ እሱን የሚያስደስተው ነገር ከሆነ በፍጹም አትከልኪው። እናም ልጆቹ ይጋቡ። አሁን አንዴ ፈቅደንላቸዋል፣ ለምንድን ነው ወደዛ ወደዚህ የምትዩ ሲልም ባለቤቱን አፏን ለመዘጋት እየሞከረ ይገኛል።
ኑሐሚንም ወደ ዳግም ስልክ በመደወል እራት እንዴት ነበረ ስትል ጠይቀዋለች። ዳግምም ከዚህ በፊት ሰምቶት የነበረው ነገር እጅግ በጣም ስላስጨነቀው አሁን ላይ ለአንድ ሰው መተንፈስ አለብኝ ብሎ በማሰብ ለኑሐሚን ሊነግራት ወስኖ ነበረ። እናም እራቱ ጥሩ አልነበረም። አንድ የሰማሁት ነገር አለ፣ ተገናኝተን ላወራሽ እፈልጋለሁ ሲል ነበር። ዳግም እንግዲህ ኑሐሚንን ለመቅረብ ያስችለኝ ዘንድ ይህንን አማራጭ መጠቀም አለብኝ በማለት ነበረ ወደ ኑሐሚን አንድ ስቴፕ ለመጓዝ እየሞከረ የሚገኘው። እሱም ለኑሐሚን ሚስጥር ባካፈላት ቁጥር እሷ ደግሞ ወደ እሱ እየተሳበች ትሄዳለች ብሎ በማሰብ ነበረ። ኑሐሚን እንግዲህ ችግር የለውም እሺ እናወራለን በማለት ከዳግም ጋር ተቀጣጥራ ነበረ። ነገር ግን ከተገናኙ በኋላ አንዳችም ነገር ሳያወራት ማለትም ስለ አምራንና ስለ ኤርሚያስ ሳይጠይቃትም እናም ደግሞ እስካሁን እየተገናኙ እንደሆነ ሳያወራት አቶ ለይኩን በአጋጣሚ መጣባቸው። እናም ስራ እንዴት ነው ሲልም አቶ ለይኩን ጥያቄ ጠይቋቸዋል። እነሱም ቆንጆ ነው፣ እየለመድን ነው፣ አሪፍ እየሄደ ነው ከማለት ውጭ ሌላ ነገር ለመነጋገር በፍጹም ፈቃደኛ አልነበሩም። ኤርሚያስም አምራን ጋር በመደወል የራት ግብዣሽ እንዴት ነበረ፣ እንዴትስ ተጠናቀቀ ብሎ ለማለት ስልክ ደውሎ ጠይቋት ነበር። እሷም ኤርሚያስ እንደው መቼ ነው ከኔ ህይወት የምትወጣው? አንተ በቃ የኔን ህይወት ከማመሳቀል ውጭ ሌላ ምንም አላማ የለህም እንዴ ስትልም ጮኻበታለች። እሱም ስለዚህ የራት ግብዣሽ ጥሩ እንዳልሆነ ከአወራር ተረድቻለሁ፣ እናም ተገናኝተን ማውራት አለብን ሲል ነበረ እንዲገናኙ የጠየቃት። አምራንም ይህ ነገር እጅግ በጣም አስጨንቋታል። ማለትም ዳግም ሰምቷት የነበረው ነገር። እናም ኤርሚያስን አገኘችው፣ እያንዳንዱ ሚስጥርም ነገረችው። ማለትም ኤርሚያስ ስልክ ስናወራ ዳግም ሁሉንም ነገር ሰምቶ ነበረ። አሁን ደግሞ ሌላ ዱብዳ መጣብኝ፣ እንደው አንተ ሰውዬ ምን ላድርግህ ስትል ነበር ተመነጫጭቃ ጥላው የሄደችው። ኤርሚያስ ግን ይህ ነገር ምንም ሳያስጨንቀው አምራን አሁን ላይ አንቺና ናሆም ትጋባላችሁ፣ እናም ልጅሽ አለመኖሩን ማለትም ሆድሽ ውስጥ ልጅ አለመኖሩን ሲያውቅ ይፈታሻል። ያኔ ደግሞ የሀብቱን ግማሽ ተካፍለሽ ነው የምትወጪው፣ የዛን ግማሽ ደግሞ እኔ እካፈልሻለሁ ሲል ነበረ ያለምንም ጭንቅ ሲያወራ የነበረው። እሷ በዚህ ጭንቀት ውስጥ እንኳን እያለች እሱ ግን ሲያስብ የነበረው ስለ ሀብትና ስለ ገንዘብ ነው ማለት ነው። ማለትም ከናሆም ጋር ተካፍላ ስለምታመጣው ገንዘብ። እናም እሱ ደግሞ በደካማ ጎኖቿ እየገባ እያስፈራራት ስለ ገንዘብ መካፈል ነበረ እንግዲህ ኤርሚያስ ሲያስብ የነበረው። ነገር ግን ከሰርጉ በፊት ነገሮች ድብልቅልቅ ብለዋል። ማለትም ናሆም አሁን ላይ እያንዳንዱ ነገር እየደረሰበት ይገኛል። ስለ አምራን ደግሞ ሁሉንም ነገር ቀስ ብሎ ቢያጠና ከኤርሚያስ ጋር ግንኙነት እንዳላት እናም ደግሞ ይባስ ብሎ ሆዷ ውስጥ ልጅ የሚባል ነገር እንደሌለ ልጇም እንደወረደባት ሲያውቅ ያኔ አምራንና ናሆም በፍጹም ሊጋቡ አይችሉም ማለት ነው። እንግዲህ አምራን ከናሆም ጋር ያላት ግንኙነት ሲቋረጥ በእርግጠኝነት ከመልሳ ከኤርሚያስ ጋር ትሆናለች ብዬ አስባለሁ። ያኔ ደግሞ እሱ በፍጹም እኔ አልፈልግሽም፣ እኔ አሁንም ኑሐሚንን ነው የምፈልገው በማለት ወደ ኑሐሚን ፊቱን የሚያዘር ይመስለኛል። ምክንያቱም ኤርሚያስ በተደጋጋሚ ለኑሐሚን ያለውን ፍቅር እየገለጸ ይገኛል። ነገር ግን እሷ ለሱ ምንም አይነት ስሜት ባይኖራትም አሁንም መከታተሉን አላቁምም። እስካሁን እየተከታተላት እናም እያስቸገራት ይገኛል። ተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ